እሺ ዛሬ በሲስኮ ፓኬት ትሬሰር የምናየው ስለ ራውተር ኢንተርፌስ ኮንፊግሬሽን ነው። እንዴት ነው የአንድን ራውተር ሁለትም ሊሆን ይችላል ብቻ አንድ ራውተር ብዙ ኢንተርፌስ ይኖረዋል። እነዛን ኢንተርፌሶች እንዴት ነው ኮንፊገር የምናደርገው የሚለው እናያለን። ስለዚህ ሁለት አማራጭ አለ የራውተርን ኢንተርፌስ ኮንፊገር የምናደርግበት። እስቲ ለምሳሌ አንድ ራውተር ከዚህ ጋር ድራግ ኤንድ ድሮፕ ላርግ። ከዛ በኋላ ሌትስ ሴይ ስዊች ላንጣ፣ ሁለት ስዊች፣ በዚህ በኩል አንድ ስዊች፣ በዚህ በኩል አንድ ስዊች። ከዛ በኋላ ኤንድ ዲቫይስ which is ፒሲ እንጨምር። በዚህ በኩል በዚህ አንድ ፒሲ፣ በዚህም አንድ ፒሲ። ኦኬ ለማሳየት ስለሆነ ይበቃል። እናንተ ከፈለጋችሁ ጨምሩ ኤንድ ዲቫይስ ምናምን። ኦኬ ራውተር ምንድን ነው የሚያደርገው? ቤዚካሊ ራውተር ምንድን ነው የሚፈጥረው? የራውተር ኢንተርፌስ አንድ ሎጂካል ኤሪያ ኔትወርክ መፍጠር ይችላል። ቢኮዝ ራውተር የምንለው ዲቫይስ ብሮድካስት ዶሜን አያሳልፍም። ስለዚህ አንድ ሎጂካል ኤሪያ ኔትወርክ መፍጠር ይችላል ማለት ነው። ምን ማለት መሰላችሁ? ይሄ እዚህ ጋር ያለው ለምሳሌ ላገናኝ፣ መጀመሪያ ላገናኝ፣ ኮኔክሽን ላገናኝ። በምን ላገናኝ? ሌሴ ኮፐር ስትሬት ስሩ። ቢኮዝ የተለያየ ዲቫይስ ከሆነ የምናገናኘው በኮፐር ስትሬት ስሩ ነው። ስለዚህ ፒሲ ዜሮ ሰሌክት አደርጋለሁ። ፋሲ ኢተርኔት ዜሮ፣ ስዊች ዜሮ ከምን ጋር ተገናኝ? ፋሲ ኢተርኔት ዜሮ ዋን። አሁንም ስዊች እና ራውተሩን በኮፐር ስትሬት ስሩ አገናኛለሁ። ፋሲ ኢተርኔት ዜሮ ቱ ከራውተሩ ጋር በጊጋቢት ኢተርኔት ዜሮ ዜሮ አገናኛለሁ። ከዛ በኋላ አሁን ኮፐር ስትሬት ስሩ መርጣለሁ። ቢኮዝ አንድ አይነት ዲቫይስ የምናገናኘው በኮፐር ስትሬት ስሩ ነው። ራውተሩን ነክቼ ጊግ ዜሮ ዜሮ ዋን ላይ አገናኛለሁ ከስዊች ዋን ፋሲ ኢተርኔት ዜሮ ዋን። ከዛ መጨረሻ ፒሲ ዋንን ከስዊች ዋን ጋር በይህን ፋሲ ኢተርኔት ዜሮ፣ ስዊች ዋንን ደግሞ በፋሲ ኢተርኔት ዜሮ ቱ አገናኛለሁ። ኦኬ ሶ አሁን እዚህ ጋር መሰላችሁ ቅድም ያልኳችሁ ይሄ እዚህ ጋር ያለው አንድ ኔትወርክ ነው። ይሄ የምታዩት የለም ከዚህ ከፒሲ ዜሮ ጀምሮ ያለው እስከዚህኛው ራውተር ኢንተርፌስ ያለው በግራ በኩል ያለው አንድ ሎጂካል ኤሪያ ኔትወርክ ነው። በዚህ በኩል ደግሞ ከራውተሩ በቀኝ ኢንተርፌስ ያለው ይሄ አንድ ሎካል ኤሪያ ኔትወርክ ነው። ስለዚህ በአጠቃላይ ሁለት ሎካል ኤሪያ ኔትወርክ አለ ማለት ነው። ራውተር ምንድን ነው ስራው? የራውተር ኢንተርፌስ ሎጂካል ኤሪያ ኔትወርክ መፍጠር ነው ማለት ነው እንዳልኳችሁ። ስለዚህ ምንድን ነው የምናደርገው? የራውተሩን ኢንተርፌስ ኮንፊገር ማድረግ ነው። አሁን እዚህ ጋር እንደምታዩት ራውተሩ ሁለት ኢንተርፌስ አለው። አንድ በግራ በኩል እዚች ጋር፣ በቀኝ በኩል ደግሞ እዚች ጋር አለው። እንደምታዩት አሁን ስዊቹ መጀመሪያ ከፒሲ ጋር የተገናኘበት አረንጓዴ በርቷል። ያዋችሁ እነዚህ አረንጓዴ በርቷል። ቢኮዝ ስዊች ችግር የለም ኮንፊገር ባይደረግም ዳይሬክትሊ ዝም ብሎ ይሰራል። ራውተር ግን እንደምታዩት ቀይ ያበራ ነው። ራውተር ኮንፊገር መደረግ አለበት ማለት ነው። ለዛ ነው ቀይ የሚያበራው። እንዴት ነው ኮንፊገር የምናደርገው? ለምሳሌ ሁለት አማራጭ አለ ብያለሁ። የመጀመሪያውን ቀላሉ ላሳያችሁ። ምንድን ነው የምናደርገው? ለምሳሌ ሁለት ኔትወርክ ነው ብያለሁ። ስለዚህ እንትን አስቀምጠላችሁ ፕሌስ ኖት የሚለውን ነጭ እዚህ ጋር ያለው ኔትወርክ በግራ በኩል 192 168 ዶት 1 ዶት 0 የተባለ ኔትወርክ አለ በግራ በኩል። በቀኝ በኩል 192 ዶት 168 ዶት 2 ዶት 0 ላይ ክላስ ነው የወሰድኩት። እንዳልኳችሁ ራውተር ምንድን ነው ብያለሁ። ራውተር ሁለት ኢንተርፌስ ስላለው እንደምታዩት በግራ በኩል አንድ ኮኔክት የሆነ ዋየር አለ፣ በቀኝ በኩልም አንድ ኮኔክት የሆነ እንትን አለ። ስለዚህ ሁለት ሎጂካል ኤሪያ ኔትወርክ መፍጠር ይችላል ማለት ነው ራውተር የምንለው ዲቫይስ። ሶስት ብናገናኝ ለምሳሌ እዚህ በዚህ በኩል ሌላ ሶስት ብናገናኝ ነው ሶስት ሎጂካል ኤሪያ ኔትወርክ ይሆናል። በዚህ ኬዝ ሁለት ስላገናኝን ሁለት ኔትወርክ አለ ማለት ነው በግራና በቀኝ ያሉት፣ እነሱን ኮንፊገር እናደርጋለን ማለት ነው። ስለዚህ ራውተሩን ክሊክ አደርጋለሁ መጥቼ። አሁን የመጀመሪያው ስቴፕ ራውተሩን ክሊክ ታደርጋላችሁ። ከዛ በኋላ እቺን ትነካላችሁ፣ ኮንፊግ የሚለውን ትነካላችሁ። ከዛ በኋላ የትኛው ኢንተርፌስ ነው? ጊግ 00 ነው፣ 001፣ 002። ለምሳሌ ተመልከቱ፣ እኛም ኮንፊገር ማድረግ የፈለግኩት ይሄኛው ኔትወርክ ነው በግራ በኩል ያለው 192 168 1.0 እሱ ኔትወርክ የተገናኘ በዚህ በኩል ይዩት። ጊግ 000 ይላል፣ 3 ዜሮ ያለበት እችኛዋ ጊግ 00 በዛ በኩል ኮንፊገር ማድረገው የትኛውን ኔትወርክ 192 168 1.0። ስለዚህ ራውተሩን ክሊክ አደርጋለሁ። እዚህ ጋር እቺ ነካለሁ ጊግ 000 ጊጋቢት ኢንተርፌስ 00 እሱን ክሊክ አደርጋለሁ። ከዛ እንደምታዩት እዚህ ጋር አይፒ አድረስ አስገባ እያለኝ ነው። አሁን የምሰጠው አይፒ ለራውተሩ ጌትዌይ አይፒ ነው የምሰጠው። ስንት ነው? 192 ዶት 168 ኔትወርኩን አይደለም ዶት 1 ዶት 1 የጌትዌይ የራውተር ያቺ ጌትዌይ በግራ በኩል ያለች ዶት 1 እየሰጠዋለሁ። ሰብኔት ማስኩ 255 ዶት 255 ዶት 255 ዶት 0 ነው ማለት ነው። ከዛ እዚህ ጋር ፖርት ስታተስ የምትላለች እሷን ኦን አደርጋለሁ። እንደምታዩት አሁን እዚህ ጋር አረንጓዴ በርቷል ማለት ነው። ስለዚህ አሁን ምንድን ነው ያደረኩት መሰላችሁ? ፕሌስ ኖት ብዬ ላስቀምጥላችሁ። እዚህ ጫፍ ላይ ያለችው ስንት ነው አድርሷ? እዚህ ጫፍ ላይ ያለችው 192 ዶት 168 ዶት 1 ዶት 1 ግልጽ ነው አይደል? ይሄ አድረስ 192 168 1 ዶት 1 የማን ነው? እዚች ጫፏ ማለት ነው። ጊግ 000 የሷ
ማለት የራውተሩ በግራ በኩል ያለው ኢንተርፌስ የጌትዌው 192.168 1.1 ነው። ስለዚህ እሱን ኮንፊገር አድርጌያለሁ። ብዙ ጊዜ በስምምነት ለራውተር ጌትዌይ የሚሰጠው ዶት ዋን ተብሎ ነው የሚጀመረው። ዶት ሁለት ማለት ይችላላችሁ። ዶት ስሪ ግን ብዙ ጊዜ ዶት ዋን ተብሎ ነው የሚጀምረው። ኦኬ አሁን በቀኝ በኩል ያለውን ኮንፊገር እናደርጋለን። እንዴት እንደምናደርገው ተመልከቱ። በቀኝ በኩል ያለው 192.168 2.0 ከራውተር ጋር ኮኔክት የሆነው በዚህኛው ኢንተርፌስ ነው። ያው እችኛዋ ጊግ 001 የሚለው ስለዚህ አሁንም ራውተሩን ክሊክ አደርጋለሁ። ከዛ ጊግ 001 የሚል አለ። ሁለተኛው እሷን ክሊክ አደርጋለሁ። ከዛ አይፒ አድረስ አስገባ እያለኝ ነው። አሁን ማስገባው ስንት ነው? እዚህ ንገሩኝ። አሁን ማስገባው 192.168 2.0 ሳይሆን 2.1 ይችኛው 2.1 ናት። እዚህ ጋር መጥቼ 192 ዶት 168 ዶት 2 ዶት 1 which is ጌትዌይ ማለት ነው። ሰብኔት ማስኩ ይኸውና ከዛ ፖርት ስታተስ ከላይ እዚህ ጋር ኦን አድርገዋለሁ። አሁን እንደምታዩት በሁለቱም በኩል አረንጓዴ ይበርቷል ማለት ነው። አሁን ኮሚኒኬሽን መፍጠር ይችላሉ። ስለዚህ በቀኝ በኩል ያለችው ኢንተርፌስ እዚህ ጋር ስንት ነው? ጻፍላችሁ ፕሌስ ኖት የሚለውን ነክቼ እቺ ስንት ናት? የራውተሩ በቀኝ በኩል ያለው ጌትዌይ አድረሱ 192.168 ዶት 2 ዶት 1 ብያዋለሁ ማለት ነው። ኦኬ ስለዚህ አሁን ፒሲ 0 እና ፒሲ 1 ኮሙኒኬት ማድረግ ይችላሉ ማለት ነው። አሁን ራውተር ኮንፊገር ባናደርግ ኖሮ ፒሲ 0 እና ፒሲ 1 ኮሙኒኬት ማድረግ አይችሉም። ግን አሁን ራውተሮችን ኢንተርፌሳቸውን ኮንፊገር ስላደረግን ሁለቱ ፒሲዎች ኮሙኒኬት ማድረግ ይችላሉ። ኦኬ አሁን ለምሳሌ ለፒሲ 0 ስንት ነው አይፒ መስጠት የምችለው? ለፒሲ 0 ፒሲ 0 ያለው ቤት በኩል በዚህኛው ኔትወርክ 192.168 እንዳትረሱ 192.168 ማለት ኔትወርኩ ነው የሚወክለው። ይሄ 1.1 የሚለው ጌትዌይ ነው ማለት ነው። ስለዚህ ለፒሲ 0 የሚሰጠው በዚህ ሬንጅ ነው። 192.168 1.2 1.3 1 ምናምን እያልኩ ስለዚህ ፒሲ 0 ክሊክ አድርገዋለሁ። ከዛ ዴስክቶፕ ላይ ሄዳለሁ። ከዛ አይፒ ኮንፊግሬሽን ስታቲካሊ አይፒ ሰጠዋለሁ። ምን ልበለው 192.168.1.3 ከፈለኩ 1.10 የፈለኩትን ማለት እችላለሁ። ሌትስ ሴ 1.1 ተይዟል ኦልሬዲ። ስለዚህ 1.2 ልበለው ኦርደር ለመሄድ ሰብኔት ማስኩ ይኸውና 255.255.255.0 ፕላስ ሲ ስለሆነ እና ምን ሰጠዋለሁ? በተጨማሪ ዴፎልት ጌትዌይ ሰጠዋለሁ። ለፒሲ 0 መውጫው ማን ነው? ቅድሟ ጌትዌይ ማናት? 192 የራውተሩ ኢንተርፌስ በግራ በኩል ያለው ስንት ነው? አይፒው 192.168.1.1 አይደል እንዴ? አሁን ደግሞ ፒሲ 1 ላይ እመጣለሁ። ፒሲ 1 መጥቼ አይፒ ሰጠዋለሁ። ፒሲ 1 ክሊክ አደርጋለሁ። ከዛ ዴስክቶፕ፣ ከዛ አይፒ ኮንፊግሬሽን ስንት ልስጠው? አይፒ እስቲ ንገሩኝ። ስንት ልስጠው? 192.168.2.0 ነው ኔትወርኩ። 2.1 ደግሞ ተይዟል ለጌትዌይ። ስለዚህ 2.2 ልበለው። ሰብኔት ማስኩ ይኸውና ጌትዌይ ስንት ነው? ጌትዌይ መውጫው ለፒሲ 1 መውጫው ስንት ነው? መውጫው ይኸውና ይቸርልጭ 2.1 ናት መውጫው በቀኝ በኩል ያለው። ስለዚህ 192.168.2.1 አሁን ጨረስን ማለት ነው። ከፈለጋችሁ ሌላ ፒሲ ጨመራችሁ እዚህ ጋር እንትን ማድረግ ትችላላችሁ ማለት ነው። ስለዚህ አሁን ፒሲ 0 እና ፒሲ 1 ኮሙኒኬት ማድረግ ይችላሉ ማለት ነው። ኦኬ ለምሳሌ ላሳያችሁ። አሁን የፒሲ 1 ስንት ነው አይፒው? የፒሲ 1 ስንት ነው? ፒሲ 1 ስንት ነው አይፒው? እንደምታዩት 192.168.2.2 ይላል። ወይ አይፒው ማወቅ ከፈለጋችሁ የፒሲ 1ን ክሊክ አድርጉት። ከዛ በኋላ ኮማንድ ፕሮምፕት የሚል አለ። እዛ ላይ ገብታችሁ አንድ ኮማንድ አለች አይፒ አሁን ፊግ የምትባለችን ጻፉ። ከዛ እንደምታዩት ማየት ትችላላችሁ። ይኸው አይፒ ቨርዥን 4 አድረስ 192.168.2.2 የማን ነው ይሄ? የፒሲ 1 አድረሱ ስንት ነው? 192.168.2.2 ስለዚህ አሁን ኮሚኒኬሽን ወይም ኮኔክሽን መኖሩ እንዴት ነው ቼክ ማድረግ? ፒሲ 0 ላይ መጥቼ ፒንግ ሪኩዌስት ልካለሁ። ፒንግ ሪኩዌስት ፒሲ 0 ክሊክ አደርገዋለሁ። ከዛ ኮማንድ ፕሮምፕት ከዛ ፒንግ ወደ ማን ተጓዙ? ወደ ፒሲ 1 አይፒ 192.168.2.2 ኮኔክሽን ካለ 4 ሪፕል ያገኛለሁ። አሁን ኢንተር ልጫን ነው። እንደምታዩት ሪፕላይ አግኝቻለሁ ማለት ነው። ኦፍኮርስ የመጀመሪያው ሪኩዌስት ታይም አውት ያለው ኤአርፒ የሚባል ነገር አለ። ግን አንድም ከሆነ ከአራቱ ቢያንስ አንድ ሪፕላይ ካገኛችሁ ኮኔክሽን አለ ማለት ነው። ለምሳሌ ድጋሚ ፒንግ ብልክ አራቱም እንትን ነው የማገኘው። ፒንግ 192.168.2.2 አሁን 4 ሪፕላይ ነው የማገኘው እንደምታዩት ማለት ነው። ያውላችሁ ይኸው 4 ሪፕላይ አግኝቻለሁ። ኮኔክሽን አለ ማለት ነው። አንዳንዴ እዚህ ጋር ያጋጥማል። መጀመሪያ ፎር ዘ ፈርስት ታይም ፒንግ ስትልኩ ሪኩዌስት ታይም አውት ይላል መጀመሪያ ላይ ቢኮዝ ኤአርፒ ብሮድካስት የሚባል ነገር አለ። ማክ አድረሱን እየፈለግን ስለሚለው ግን
እዚህ ጋር እንደምታዩት ሪፕላይ ስላገኘን ኮኔክሽን ስታብሊሽ አድርገናል ማለት ነው። ስለዚህ ይሄ የመጀመሪያው ወይ ነው። አሁን በቀጥታ ወደ ሁለተኛው ስቴፕ እንሂድ፣ ወይም ሁለተኛው አማራጭ። ስለዚህ ሁለተኛው አማራጭ የራውተር ኢንተርፌስ ኮንፊገር የምናደርግበት ምንድን ነው? ባይ ዩዚንግ CLI which is ኮማንድ ላይን ኢንተርፌስ። ኮማንድ እየጻፍን ነው እዚህ ጋር የራውተሩ ኢንተርፌስ ኮንፊገር የምናደርገው። አሁን እንደምታዩት የቅድሙን ራውተር የመጀመሪያውን ዲሌት አድርጌ አዲስ ራውተር ጨምሬያለሁ። ስለዚህ እንደምታዩት ኢንተርፌሱ ልክ መጀመሪያ ስንጀምር እንደነበረው ነው፣ ቀይ በርቷል። ማለትም ኮንፊገር አልተደረገም ማለት ነው። ስለዚህ ይሄን የራውተር ኢንተርፌስ ሁለቱንም ኮንፊገር እናደርጋለን። ግን የምናደርገው እንደ ቅድሙ ሳይሆን አሁን በአዲስ መንገድ ነው። ስለዚህ እንዴት እናደርጋለን? ራውተሩን ክሊክ አድርጉት። ከዛ በኋላ እዚህ ጋር እንደምታዩት CLI የሚል አለ። CLI የሚለውን ክሊክ ታደርጋላችሁ። ከዛ በኋላ እንደምታዩት አሁን ምን ላይ ያለ ነው? ራውተር ግሬተር ዛን የሚል ነገር አለ። ይህም ማለት ነው ዩዘር ኤግዚኪዩቲቭ ሞድ። ስለዚህ ወደ ፕሪቪሌጅ ሞድ ለመሄድ ኢኔብል ብላችሁ ጽፋላችሁ። ኢኔብል ኢኔብል ልክ ኢንተር ስጫን ተመለከቱ ምልክቱ ተቀይሯል። ራውተር መሰላል። ይሄ ማለት ፕሪቪሌጅ ሞድ ነው። ወደ ግሎባል ኮንፊግሬሽን ሞድ ለመሄድ ኮንፍ ቲ ብላችሁ ጻፉ። ኮንፍ ስፔስ ቲ ወይም ደግሞ ኮንፊገር ተርሚናል ኮንፊገር ተርሚናል ብላችሁ ጻፉ። ከዛ ኢንተር ስትነቁ እንደምታዩት ምን ሆነ? አሁን ምልክቱ ኮንፊግ ሃሽ ሆነ። ኮንፊግ መሰላል። ይሄ ምንድን ነው? ግሎባል ኮንፊግሬሽን ሞድ። ሶስተኛው ሞድ ይሄ ነው። ወደ አራተኛ ሞድ ለመሄድ ኢንተርፌስ ሞድ ኢንተርፌስ ብላችሁ ጻፉ። ዘንድ ፋሲ ኢተርኔት ምን አሁን ትነግሩኛላችሁ። አንድ እዚህ ጋር ልምጣ። ይሄ ኔትወርክ 192.168.1.0 ከራውተር ዋን ጋር ኮኔክት የሆነ በየትኛው በኩል ነው? በዚች በኩል ነው። ጊግ 000። ስለዚህ እዚህ ጋር እመለሳለሁ ራውተሩ ጋር ምን ማድረግ አለብኝ? ፋሲ ኢተርኔት ሰባ ማለት ያለብኝ ጆናል አትፈት ኢንተርፌስ ምን ጊጋቢት ኢተርኔት 0/0/0 ነው ያልኩት። እስቲ አንዴ ልመለስ። እቺ ማለት ነው በግራ በኩል ያለችው ጊግ 000። እንደምታዩት 3 ዜሮዎች ያሉ ጊግ 000። ስለዚህ እሱን እንስገባለን ማለት ነው። ስለዚህ ምንድን ያልኩት ኢንተርፌስ ጊጋቢት ኢተርኔት 000። ከዛ በኋላ ኢንተር ጫናል። ኢንተር ጫን እንደምታዩት ምልክቱ ምን ሆነ? ኮንፊግ ኢፍ ሆነ ኢንተርፌስ ኮንፊግሬሽን ሞድ። ከዛ እዚህ ላይ አይፒ እሰጣለሁ። አይፒ አድረስ ብዬ እጽፋለሁ። አይፒ አድረስ ከዛ 192 የጌትዌይ አድረስ 192.168.1.1 ሰብኔት ማስክ ቅድም እንሰራ ነው። ለምሳሌ 255.255.0 ቢኮዝ ክላስ ሲ ነው። ኢንተር ይጫናለሁ። አሁን አይፒ አድረስ ጥቻለሁ ማለት ነው። ከዛ ባይ ዲፎልት እንደምታዩት ቀይ ነው፣ አረንጓዴ አልበራም። ይሄ ኢንተርፌስ ለምን ቅድም ካሳወቃችሁ ፖርት ስታተስ የሚል አልነበር? ስለዚህ ባይ ዲፎልት እንትናቸው የራውተር ኢንተርፌስ ኦፍ ስለሆነ እሱን እናበረዋለን። እንዴት ነው የምንለው? ኖ ሸዳውን ብለን እንጽፋለን። ኖ ሸዳውን ኢንተር ስንጫ እንደምታዩት አረንጓዴ ሆነ በግራ በኩል ያለው ማለት ነው። ስለዚህ አሁን በግራ በኩል ያለውን ይህንን ኮንፊገር አድርገናል። አሁን ወደ ቀኝ እንሄዳለን። ስለዚህ አሁን መልሼ ራውተሩን ክሊክ አደርገዋለሁ። ከዛ አሁን ያለነው ምን ላይ ነው? ኮንፊግ ኢፍ ኢንተርፌስ ኮንፊግሬሽን ሞድ። ወደኋላ ለመሄድ ኤግዚት ብዬ እጽፋለሁ። አሁን ያለሁት ግሎባል ኮንፊግሬሽን ሞድ። እዚህ ሞድ ላይ ሆናችሁ ነው ኢንተርፌስ አሳይ የምታደርጉት። ስለዚህ ኢንተርፌስ ብላችሁ ጽፋላችሁ። ዘን ፋሲ ኢተርኔት ከሆነ ፋሲ ኢተርኔት፣ እኔ ግን የተጠቀምኩት ጊጋቤት ስለሆነ ኢንተርፌስ ብዬ ጊጋቤት ኢተርኔት። ከዛ በኋላ ስንት ነው እስቲ ልይ። ይሄ ኔትወርክ 192.168.2.0 ከራውተሩ ጋር ኮኔክት ነው በዚህ በኩል ነው። ጊግ ማለት ጊጋቤት ኢንተርኔት ነው። ጊግ 001። ስለዚህ ከዛ በዚህ ጋር መጥቼ ኢንተርፌስ ጊጋቤት ኢተርኔት 0/0/1 ክሊክ ሳደርግ እንደምታዩት ወደ አመጣች ወደ ኢንተርፌስ ኮንፊግሬሽን ሞድ። እዚህ ላይ አይፒ አድረስ ሰጣለሁ። አይፒ አድረስ 192.168 ስንት ልስጠው ንገሩኝ? 2.1 አይደል? የቀኝ በኩል ያለው ጌትዌይ ኢንተርፌስ ስንት ነው? አድረሱ 192.168.1 ሶሪ 2.1 ሰብኔት ማስክ ኦፍ 255 የክላሲ ሰብኔት ማስክ 255.255.0 ዘን አሁን እንደምታዩት ምንም ቀይ ነው፣ ግን አረንጓዴ እንዲበራ ከፈለግን ኖ ሸዳውን ብለን እንጽፋለን። አክቲቬት እንዲሆን ኖ ሸዳውን ኢንተር ስነካ እንደምታዩት አሁን ጨርሰናል። ያው በዚህ በኩል አረንጓዴ በርቷል፣ በዚህም አረንጓዴ። ስለዚህ ሁለቱንም የራውተር ኢንተርፌስ ኮንፊገር አድርገናል። አሁን ኮሚኒኬሽን መፍጠር እንችላለን ከፒሲ 0 ወደ ፒሲ 1 ማለት ነው። ስለዚህ ሁለት አማራጭ አላችሁ። እንደዚህ አድርጋችሁ ኮንፊገር ማድረግ ትችላላችሁ የራውተር ኢንተርፌስን ማለት ነው።